አክብሮታዊ ሰላምታችን በእያላችሁበት ይድረሳችሁ ውድ የፈታ ቤተሰቦች እንደምን ቆይታችኋል? የዕለተ ቅዳሜ የምሽት መረጃዎችን ከዚህ አስከትለን እንነግራችኋለን። ለሰዓቱ የተመራረጡትን ዋና ዋና ጉዳዮች በማስተዋወቅ እንጀምራለን። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ጣልቃ ገብነት እንፈልጋለን ብለዋል። በእንግሊዝኛ በሰጡት ቃለ ምልልስ የጣልቃ ገብነት ጥያቄያቸውን ያቀርቡት ለዓለም አቀፉ ማህበረሰብ ነው። ጀነራሉ ተፈጸመ የተባለውና የምንታማበት መፈንቅለ መንግስት በሌላ ሶስተኛ ወገን ይጣራና እውነታው ይታወቅ ብለዋል። በአማራ ክልል የጸጥታ ኃይላት በስህተት ተኩስ ከፍተው ጉዳት እንዳደረሱ ተነግሯል። አፍሪካን ፕሬስ ኤጀንሲ ይዞት በወጣው ዘገባ በአማራ ክልል ሰሜን ሸዋ ዞን መራቢቴ ወረዳ በርካታ ሰዎችን አሳፍሮ በሚጓዝ ሚኒባስ ላይ በተከፈተ ተኩስ በትንሹ 8 ሰዎች መገደላቸው ተነግሯል። የኢትዮጵያ ጎረቤት ሀገር ጅቡቲ በግዛቷ ባሉ ሰነድ አልባ ስደተኞች ላይ ከሰሞኑ ዘመቻ ከፍታለች። በተለይ ባለፉት 2 አስርት ዓመታት ስራና ኑሯቸውን በጅቡቲ ያደረጉ ኢትዮጵያውያን የዚህ ዘመቻ ኢላማ መሆናቸው ተነግሯል። ጅቡቲ ከሰሞኑ በቀይ ባህር ጉዳይ ከካይሮ ጋር ያደረገችው ምክክርን ተከትሎ ስደተኞች ላይ ጠንካራ ዘመቻ መከፈቱ ጉዳዩን በጥርጣሬ የሚታይ አድርጎታል። በኢትዮጵያ አየር መንገድ አውሮፕላን ውስጥ አምባጓሮ ፈጥረዋል በሚል ክስ ተመስርቶባቸው ጉዳያቸው በፍርድ ሂደት እየታየ ከሚገኝ ቲክታከሮች መካከል አንዷ የሆነችው የዲዲያ ነጻነት ከእስር ቤት ወጥታ በአንድ መንግስታዊ ሆስፒታል ወንድ ልጅ በሰላም ተገላግላለች። እንመለስበታለን። ፓስፖርት ለማግኘት የፋይዳ መታወቂያ ግዴታ ሊሆን ነው። ከሰኔ 1 ቀን 2017 ጀምሮ ፓስፖርት ለማግኘት የፋይዳ መታወቂያ እንደ ቅድመ ሁናቴነት የሚጠይቅ አሰራር ገቢር ይደረጋል ተብሏል። ፌደራል ፖሊስ ለአሜሪካ ኤምባሲ ማስጠንቀቂያ ምላሽ ሰጥቷል። ችግር ያለ ለማስመሰል የተደረገው ጥረት አግባብ አይደለም ያለው ፖሊስ የአሜሪካ ኤምባሲ ማስጠንቀቂያ መልእክት ስር በፌደራል ፖሊስ ስም የተሰጠው አስተያየት በተቋሙ የተላለፈ አይደለም ብሏል። እነዚህ ለሰዓቱ ከተለያዩ የወሬ ምንጮች ያሰባሰብናቸው የሰዓቱ አዳዲስ መረጃዎች ናቸው። እስከ ፍጻሜው ከኛ ጋር ከቆያችሁ አንኳር ዘገባዎቹን እንደ የቅደም ተከተላቸው አፍታተን እንነግራችኋለን። አፋጣኝ ጣልቃ ገብነት እንፈልጋለን። ደብረጽዮን የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ጣልቃ ገብነት እንፈልጋለን ሲሉ ተናግረዋል። ደብረጽዮን ከጀርመን ድምጽ ዶቼ ቬለ የእንግሊዝኛው ቋንቋ አገልግሎት ጋር ባደረጉት አጠር ያለ ቃለ ምልልስ ቆይታ የተለያዩ ጉዳዮችን አነሳስተዋል። ቀጣይ ስጋት ነው ባሉት የኢትዮ ኤርትራ ጦርነት፣ ስለ ተፈናቃዮችና በትግራይ ተፈጽሟል ስላሉት የዘር ማጥፋት ጉዳይ አነሳስተዋል። ደብረጽዮን የኢትዮ ኤርትራን ጉዳይ አስመልክቶ በሰጡት አስተያየት እውነት ለመናገር ከዚያ ሁሉ አውዳሚ ጦርነት በኋላ አሁን እንደዚህ አይነት ድምጽ መልሰን መስማታችን በእጅጉ የሚያሳዝን ነው ብለዋል። የሁለት ዓመታቱን ጦርነት አስመልክቶ ህዝባችን ከደረሰበት ጉዳትና ውድመት አላገገመም። ይህ ብቻ ሳይሆን በጦርነት ወቅት የተፈናቀለው ህዝባችን ወደ ቀዬው አልተመለሰም ያሉት ደብረጽዮን በዚህ ሁናቴ ላይ ሌላ ጦርነት የሚከሰት ከሆነ አሁንም ሌላ ተፈናቃይ ይጨምራል ብለዋል። ደብረጽዮን አከል አድርገው የአሁን ያጠላው የጦርነት ድባብ እንዳይከሰት በማድረግ ረገድ እኛም ሆነ ህዝባችን የሚቆጣጠረውና ሊያስቀረው የሚችል አይደለም ያሉ ሲሆን በዚህ በኩል ሚናውን መጫወት ያለበት ዓለም አቀፉ ማህበረሰብ በመሆኑ ዓለም አቀፉ ማህበረሰብ ጣልቃ በመግባት ሁለቱም መንግስታት ችግሮቻቸውን ሰላማዊና ዲፕሎማሲያዊ በሆነ መንገድ እንዲፈቱ ማድረግ አለበት ብለዋል። በሁለቱ ሀገራት ጉዳይ ዓለም አቀፉ ማህበረሰብ ጣልቃ መግባት አለበት ያሉት ደብረጽዮን እኛ ጦርነት እንዳይፈጠር በመፈልግም ጦርነት ይፈጠር አይፈጠር የሚለው ጉዳይ በእጃችን አይደለም ብለዋል። ከዚህ ውጭ በትግራይ ጦርነት ወቅት በትግራይ ተፈጽሟል ባሉት የዘር ማጥፋት ወይንም ጄኖሳይድ ጉዳይ አስተማማኝና ዘላቂ ሰላም ለማስፈን የግድ ፍትህ መኖር አለበት ብለዋል። በዚህ በጦርነት ወቅት ተፈጽሟል ላሉት ወንጀል ጉዳይ ዓለም አቀፉ ማህበረሰብ እይታ ሊኖረው ይገባል ሲሉ አሳስበዋል። ህዝቡ ትክክለኛውን ፍትህ እንዲያገኝ ዓለም አቀፍ ፎረም መኖር አለበት ያሉት ደብረጽዮን በዚህ መሰረት ጥፋት የፈጸሙ ሰዎች ተገቢውን ቅጣት ሊያገኙ ይገባል ብለዋል። መፈንቅለ መንግስት ተፈጽሟል የተባለው ይጣራም። ጄኔራሉ አቶ ጌታቸው ረዳን በመተካት የትግራይ ጊዜ አስተዳደር ፕሬዝዳንት ሆነው የተሾሙት ሌተናል ጄኔራል ታደሰ ወረደ መፈንቅለ መንግስት በሚል እየደጋገመ የሚነሳው ጉዳይ ሶስተኛ ገለልተኛ አካል ተቋቁሞ መጣራት የሚችል ነው ብለዋል። አውራምባ ታይምስ ከተባለ የበይነመረብ ሚዲያ ጋር ባደረጉት የቃለ ምልልስ ቆይታ ሌተናል ጄኔራል ታደሰ ወረደ ስማቸው ተያይዞ በሚነሳበት የአቶ ጌታቸው ረዳ የጊዜ አስተዳደር ፕሬዝዳንትነት መነሳት ጉዳይ ሰፋ ያለ ሐሳብ አጋርተዋል። ሌተናል ጄኔራል ታደሰ ወረደ በሚመሩት የትግራይ ታጣቂ ኃይል አመራሮች በኩል ከዚህ ቀደም ዕውቅና ያለን ጉባኤ ላካሄደው የደብረጽዮን ቡድን እንጂ ፓርቲ ጉባኤ ላድርገው ሌላኛው አካል አይደለም በማለት ለአቶ ጌታቸው ረዳ ቡድን ዕውቅና መንፈጉን ያስታወቀ ሲሆን ከዚያ በኋላ ለአቶ ጌታቸው ምቹ ሁኔታዎች እንዳይፈጠሩ በማድረግ በቀላሉ
ከስልጣን እንዲሰናበቱ አድርጓል የሚሉ መረጃዎች ሲወጡ ነበርም። ሌተናል ጄኔራል ታደሰ ወረደ በዚህ ጉዳይ ዙሪያ እስከዛሬ ድረስ ምንም ትንፍሽ ሳይሉ የቆዩ ሲሆን በአሁኑ ቃለ ምልልሳቸው ግን የለም የተደረገ ምንም አይነት መፈንቅለ መንግስት የለም ብለዋል። ጌታቸው ላይ መፈንቅለ መንግስት ፈጽሜ ከሆነ በገለልተኛ አካል ይጣራ ያሉት ሌተናል ጄኔራሉ አጠቃላይ ከትግራይ ጊዜ አስተዳደር አወቃቀር ጀምሮ እስከ አቶ ጌታቸው ረዳ ስልጣን ዘመን ማብቂያ ድረስ ሰፋ ያለ ሐሳብ የሰጡበትን ጉዳይ መፈንቅለ መንግስት የሚባል ነገር አልነበረም ብለዋል። ሌተናል ጄኔራል ታደሰ ወረደ በዚሁ ንግግራቸው ጌታቸው ረዳ ፕሪቶሪያው የሰላም ስምምነት አካል ሆነው በተቋቋመው ጊዜ አስተዳደር ወደ ኃላፊነት እየመጡ ናቸው። ወደ ኃላፊነት የመጡትም መጋቢት 2015 ላይ ነው። የጊዜ አስተዳደሩ ቆይታ 2 ዓመታት መሆኑ ይታወቃል። ጊዜ አስተዳደሩ በሕግ ተወስኖ ከተሰጠው ዕድሜ በተጨማሪ ለ6 ወራት ሊራዘም ይችላል። ይሁን እንጂ የነበረው ጊዜ አስተዳደር ለ6 ወራት ለማራዘም የሚያስገድድ በቂ ምክንያት የተገኘበት ሁናቴ አልነበረም ብለዋል። ቀጥል አድርገው መጋቢት 2015 ወደ ኃላፊነት የመጡት አቶ ጌታቸው መጋቢት 2017 የ2 ዓመታት ቆይታቸውን አጠናቀዋል። ከዚያ በኋላ የሆነው ነገር ቢኖር በፓርላማ የጸደቀውን አዋጅ ተከትሎ ጊዜ አስተዳደሩን ቆይታ ለ1 ዓመት ማራዘም ነው ያሉ ሲሆን እድሜው በሕግ በተራዘመ ጊዜ አስተዳደር ቆይታ ላይ የነበረው ፕሬዝዳንት በነበረበት ሊቀጥል ወይንም የቆይታ ጊዜው ሊያበቃ ይችላል ብለዋል። በዚህ አጋጣሚ ሆኖ አቶ ጌታቸው በኃላፊነት የቀጠሉበት ሁናቴ ያልተፈጠረም በማለት እኔ እንደ አዲስ በተራዘመው ጊዜ አስተዳደር ወደ ኃላፊነት መጥቻለሁ። በትግራይ የኃላፊነት ጊዜውን ጨርሶ ከኃላፊነት የወረደ እንጂ የተካሄደ መፈንቅለ መንግስት የለም። መፈንቅለ መንግስት አልተካሄደም ብቻ ሳይሆን ወደዛ የሚወስድ ምክንያትም አልነበረም ብለዋል። ጄኔራሉ አያይዘው መፈንቅለ መንግስት ተካሂዷል ከተባለም ወይም አልተካሄደም ከተባለም ለዚህ ምላሽ ለመስጠት ታማኒነት ያለው ሶስተኛ ወገን ተቋቁሞ እንዲያጣራው ማድረግ ይቻላል ሲሉም አስተያየት ሰጥተዋል። በአማራ ክልል የጸጥታ ኃይላት በስህተት ተኩስ ከፍተው ጉዳት አደረሱም። የመንግስት ኃይላት በሚኒባስ ተሽከርካሪ ላይ በከፈቱት ተኩስ 8 ሰዎች መሞታቸው ተሰምቷል። አፍሪካን ፕሬስ ኤጀንሲ ዞት በወጣው መረጃ በአማራ ክልል ሰሜን ሸዋ መራቢቴ ወረዳ በርካታ ሰዎችን አሳፍሮ በሚጓዝ ሚኒባስ ላይ በተከፈተ ተኩስ በትንሹ የ8 ሰዎች ሕይወት ማለፉን አስነብቧል። እንደ ዘገባው መንገደኞችን አሳፍሮ ሲጓዝ የነበረው ሚኒባስ ጥቃት የደፈጣ ጥቃት የተፈጸመበት ሲሆን ቀኑም ከ2 ቀናት በፊት በዕለተ ሐሙስ ነው። እንደ ኤጀንሲው ዘገባ ከሆነ ጥቃቱን ያደረሱት የመንግስት የጸጥታ አካላት ናቸው። በሳምንቱ ሐሙስ ዕለት ከቀኑ 8 ሰዓት ከ30 ገደማ በመራቢቴ ወረዳ ማንጀት በተባለ ስፍራ የጸጥታ ኃይላት መለስተኛ የህዝብ ማመላለሻ በሆነ ሚኒባስ ላይ ተኩስ እንደከፈቱ የተነገረ ሲሆን ሚኒባሱ ከ20 በላይ ሰዎችን አሳፍሮ ሲጓዝ የነበረ ሲሆን በተኩሱ በትንሹ 8 ሰዎች ሕይወታቸው እንዳለፈ የዓይን እማኞች ለወሬ ምንጩ ተናግረዋል። ሚኒባሱ ወደ ዞኑ ወደ አንዲት ትንሽ ከተማ በማምራት ላይ ሳለ ነው ወታደሮች እንደተተኮሰበት። ወታደሮቹ ተኩስ የከፈቱት በክልሉ የሚንቀሳቀሱ ታጣቂዎች ተሳፍረዋል ብለው በማሰባቸው ነው። ከ8ቱ ሟቾች መካከል 2 ሕፃናት ይገኙበታል ተብሏል። ሌላው ተጓዥ የሕክምና ባለሙያ ሐኪም ሲሆን አንበት ከተባለ ስፍራ በዓልን ከቤተሰቦቹ ጋር አክብሮ እየተመለሰ ባለበት ወቅት ነው በጥቃቱ የተገደለው። በተኩሱ የሞቱትና ጉዳት የደረሰባቸው ተሳፋሪዎች ዓለም ከተማ፣ ኔራኛ፣ ደብረ ብርሃንና እንዲሁም ወደ አዲስ አበባ የሕክምና ተቋማት ተወስደዋል። ተጎጂዎቹ አሁን በምን ሁናቴ ላይ እንዳሉ ግልጽ አይደለም ተብሏል። የጸጥታ ኃይላት በስህተት ከፈቱት በተባለው ጥቃት ዙሪያ በርካቶች ወቀሳና ትችት እያሰሙ ነው። እስካሁን ስለ ጉዳዩ የኢትዮጵያ ሰብአዊ መብቶች ኮሚሽን ያለው ነገር የለም። የጅቡቲ ሰሞንኛው እርምጃ የግብጽ ጥቅሻ አለበት ተባለም። የኢትዮጵያ ጎረቤት ሀገር ጅቡቲ በግዛቷ ባሉ ሰነድ አልባ ስደተኞች ላይ ከሰሞኑ ዘመቻ ከፍታለች። በተለይ በርካታ ህገወጥ ናቸው የተባሉ ኢትዮጵያውያን የዚህ ዘመቻ ኢላማ ሆነዋል። ጅቡቲ ከሰሞኑ በቀይ ባህር ጉዳይ ከካይሮ ጋር ያካሄደችው ንግግር ተከትሎ ስደተኞች ላይ ጠንካራ ዘመቻ መክፈቷ የካይሮ ጥቅሻ ያለበት ነው ተብሏል። በጅቡቲ ከ25 ዓመታት በላይ የኖሩ ኢትዮጵያውያን ጭምር በዚህ የማባረር ዘመቻ ኢላማ ሆነዋል። የጅቡቲ የጸጥታ ኃይላት ፊታቸውን የሚሸፍን ጭንብል በማድረግ ዘመቻውን እያስፈጸሙ ነው። ኢትዮጵያውያንንም እያሰሩ ነው ተብሏል። የ60 ዓመት ጎልማሳን ጨምሮ ከ2 አስርት ዓመታት በላይ በጅቡቲ ስራና ኑሮ የመሰረቱ በአገሪቱ ጸጥታ ኃይላት ትንኮሳ እየደረሰባቸው ነው። የጅቡቲ ስደተኞችን የማባረር ዘመቻ ተከትሎ የኢትዮጵያ ኤምባሲ ወረቀት የሌላቸው ዜጎች በአንድ ወር ጊዜ ውስጥ በራሳቸው ፍቃድ ለቅቀው እንዲወጡ አሳስቧል። ከግንቦት 2 በኋላ በጅቡቲ የመኖሪያ ፍቃድ ሳይዙ የሚገኙ በኃይል የመባረር ዕጣ ሊገጥማቸው እንደሚችል ተነግሯል። ይህ በርካታ ዘመናት በጅቡቲ ለኖሩ ኢትዮጵያውያን ከፍተኛ ስጋት የፈጠረ ነው ተብሏል። በተመሳሳይ ጊዜ ጅቡቲ ከግብጽ መንግስት ጋር የመግባቢያ ስምምነት ከ3 ቀናት በፊት የተፈራረመች ሲሆን የግብጽ ፕሬዝዳንት አብዱልፋታህ አልሲሲ ሳይጠበቁ ጅቡቲ ደርሰው ተመልሰዋል። ስምምነቱ በታዳሽ የኃይል አቅርቦት ላይ ያተኮረ ሲሆን በኤነርጂው ዘርፍ በፀሐይና ነፋስ የኃይል አማራጮች ጅቡቲ የኤሌክትሪክ ኃይል ማግኘት የምትችልበትን መላ የሚያሳይ ነው። በምላሹ ጅቡቲ ለካይሮ የወደብ ኮሪደር ለመስጠትና
ካይሮ በቀጠናው የሚኖራትን ተጽዕኖ ለማገዝ መስማማቷ ተነግሯል። ከኢትዮጵያ ርካሽ የተባለ የኤሌክትሪክ ኃይል የምትሸምተው ጅቡቲ በሰዓት 274 ጊጋዋት ኤሌክትሪክ ኃይል የምታገኝ ሲሆን ከግብጽ ጋር በታዳሽ ኃይል ስምምነት ስም የወደብ ቁጥጥር ለመስጠት መስማማቷ ግን ከሰሞኑ ኢትዮጵያ የወደብ ፍላጎትና ጥያቄን ለመክታት ያለ ማካሄድ መስሎ ታይቷል። ስምምነቱ በተፈረመ ማግስት ጅቡቲ ለሁለት አስርት ዓመታት በግዛቷ የኖሩ ኢትዮጵያውያንን ለማስወጣት ዘመቻ መክፈቷ ከግብጽ ስምምነት ጋር የተናበበና የካይሮ ምክር ያለበት ነው ተብሏል። ሰነድ አልባ ኢትዮጵያውያን ከጅቡቲ ለቅቀው እንዲወጡ የተቀመጠው ገደብ ዛሬ 6 ቀናት ብቻ ቀርተውታል። የአሜሪካ ኤምባሲ መግለጫና የፌደራል ፖሊስ ምላሽ። የአሜሪካ ኤምባሲ ትናንት ለዜጎቹ በሰጠው የማስጠንቀቂያ መልእክት ስር በፌደራል ፖሊስ ስም የተሰጠው አስተያየት በተቋሙ ያልተላለፈ መሆኑን ፖሊስ አስታውቋል። አዲስ አበባ የሚገኘው የአሜሪካ ኤምባሲ ራሳቸውን ካደጋ ጠብቁ ሲል ለዜጎቹ ማስጠንቀቂያ አውጥቷል። መግለጫው የአሜሪካ ዜጎች በየትኛውም ቦታ ሲንቀሳቀሱ ለራሳቸውና ቤተሰቦቻቸው ደህንነት ጥንቃቄ እንዲያደርጉ የሚያሳስብ ነው። በሆነ አጋጣሚ ወንጀል ሊፈጸምባችሁ ስለሚችል መጠንቀቅ ይገባችኋል ይላል መግለጫው። ጥንቃቄ ከአደጋ ያድናል፣ ነገሮችን በአይነ ቁራኛ ተከታተሉ ማለቱ ኤምባሲው ምን መረጃ ሰምቶ ነው የሚል ጥያቄ አስነስቷል። ኤምባሲው ማስጠንቀቂያውን ሲቀጥል ካላስፈላጊ መሰባሰብ፣ ሰልፍና መሰል እንቅስቃሴዎች ተቆጠቡ ብሏል። ኤምባሲው አከል አድርጎ እንደዚህ አይነት መሰባሰቦች በከተማ መጨናነቅና መታፈቅን የሚያስከትሉ፣ በጸጥታ ኃይላት እይታ ውስጥ የሚያስገቡ፣ ሁከትን ሊያስከትሉ የሚችሉ ናቸው ብሏል። የኢትዮጵያ ፌደራል ፖሊስ ሰምተናል የሚል አስተያየት በዚህ መግለጫ ስር አስፍሮ መታየቱ መነጋገሪያ ነበረም። ከኤምባሲው ልጥፍ ስር በምስል ጭምር የተያዘው የፌደራል ፖሊስ አነጋጋሪ መልስ ብዙዎችን ያነጋገረ ጉዳይ ነው። ፖሊስ በዚህ ጉዳይ ዙሪያ ባወጣው መግለጫ ተቋማችንን አስመልክቶ በአንዳንድ ማህበራዊ ትስስር ገጾች የሚዘዋወረው የተዛባ መልእክት ተመልክተናል። በአዲስ አበባ ከተማ አንዳች የጸጥታ ችግር ያለ ለማስመሰል የተደረገውን ጥረት አስተውለናል ብሏል። ይሁን እንጂ እስካሁን ባደረግነው ማጣራት መልእክቱ በተቋማችን እንዳልተላለፈና ተቋማችንን የማይወክል መሆኑን እያሳወቅን ፖሊስም ጉዳዩን እያጣራ ይገኛል ብሏል። የተላለፈው መልእክት ፍጹም ከከተማችን ነባራዊ ጸጥታ ሁናቴ ጋር የማይገናኝ ሲሆን አሁን የከተማችን ሰላምና ደህንነት ከምንጊዜውም በላይ አስተማማኝ ሁናቴ ላይ እንዳለ እንገልጻለን ብሏል። ሰላም ተገላገለች። ባለፈው ነሐሴ ወር ከአዲስ አበባ ወደ መቀለ ለመብረር በዝግጅት ላይ በነበረው ኢትዮጵያ አየር መንገድ አውሮፕላን ላይ አምባጓሮ አስነስተዋል በሚል 6 ግለሰቦች ክስ ተመስርቶባቸው ጉዳያቸው በፍርድ ቤት እየታየ ነው። ከተከሳሾቹ መካከል አንዷ የሆነችው ቲክቶከር የዲዲያ ነጻነት በዛሬው ዕለት ወንድ ልጅ በሰላም መገላገሏ ተነግሯል። ዮሐንስ ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንዶሰን፣ ኤልያስ ድሪባ፣ የዲዲያ ነጻነትና ኤልያስ ክንፈ የተባሉ ቲክቶከሮች ክስ ተመስርቶባቸው ጉዳያቸውን በወህኒ ቤት ሆነው እየተከታተሉ የሚገኙ ሲሆን ከነርሱ መካከል ቲክቶከር የዲዲያ ነጻነት ከእስር ቤት ወጥታ ልጅ መውለድ እንድትችል ይፈቀድላት ዘንድ ከዚህ ቀደም በፍርድ ቤት በተከታታይ ጉዳዩዋ በአቤቱታ መልክ ቀርቦ ነበርም። እነሆ በዛሬው ዕለት በወጣ አዲስ መረጃ በጋንዲ ሆስፒታል የቺው ቲክቶከር ወንድ ልጅ በሰላም መገላገሏ ተነግሯል። ክብደቱ 3.7 ኪሎ ግራም እንደሆነና እናትም ልጅም በጥሩ ጤንነት ላይ እንደሚገኙ መረጃዎች አመላክተዋል። ፓስፖርት ለማግኘት የፋይዳ መታወቂያ በግዴታነት ተቀመጠም። ከሰኔ 1 ቀን 2017 ዓ.ም ጀምሮ ፓስፖርት ለማግኘት የፋይዳ መታወቂያ እንደ ቅድመ ሁናቴነት የሚጠይቅ አሰራር ተግባራዊ እንደሚደረግ የኢሚግሬሽንና ዜግነት አገልግሎት አስታውቋል። አገልግሎቱ ለማስጀመር የእቅድ ዝግጅትና የቅድመ ትግበራ ስራዎች መጀመራቸውን ዛሬ በተሰጠ ጋዜጣዊ መግለጫ ላይ ተነግሯል። የኢሚግሬሽንና ዜግነት አገልግሎት ከብሔራዊ መታወቂያ ጋር በዛሬው ዕለት በጋራ በሰጡት መግለጫ የፓስፖርት አገልግሎት ለማግኘት ከሚያስፈልጉ ሰነዶች መካከል የፋይዳ መታወቂያ አንዱ እንዲሆን ከስምምነት ላይ ተደርሷል። ይህ የጋራ ትግበራ ማንነትን በማጭበርበር የተለያዩ ሰነዶችን ለማግኘት የሚጥሩ ወንጀለኞችን ተግባር የሚገታ ነው ተብሏል። በተለያዩ የኢትዮጵያ ክፍሎች የፓስፖርት አገልግሎት ጥያቄ አቅርበው በመጠባበቅ ላይ ያሉ ግለሰቦች የተዘጋጀላቸውን ፓስፖርት ሲቀበሉ በቅድሚያ በፋይዳ ተመዝግበው ልዩ ቁጥር ሊኖራቸው እንደሚገባ የተነገረ ሲሆን ተገልጋዮች የፋይዳ መታወቂያቸውን በወረቀት ወይንም በዲጂታል በማሳየት አገልግሎቱን ያገኛሉ ተብሏል። ፋይዳ መታወቂያ ከዚህ ቀደም ለአዲስ አበባ ጅቡቲ የባቡር ትራንስፖርት አገልግሎት እንዲሁም አዲስ የባንክ አካውንት ለመክፈት በግዴታነት መቀመጡ የሚታወስ ነው። የሮማ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ፍራንሲስ የቀብር ስነ ስርዓት ተፈጸመም። በቀብር ስነ ስርዓቱ የጀርመን ፕሬዚደንት ፍራንክ ቫልተር ሽታይንማየር፣ የአሜሪካው ፕሬዚደንት ዶናልድ ትራምፕን ጨምሮ ቢያንስ የ130 ሀገራት መሪዎችና
ዓለም አቀፍ ዲፕሎማቶች ተሳትፈዋል። በቀብር ስነ ስርዓቱ ከሀገራት መሪዎችና ባለስልጣናት በተጨማሪ ከተለያዩ ሀገራት የተጓዙ ከ250 ሺህ በላይ እንግዶች ታድመዋል። በቀብራቸው ስነ ስርዓት ላይ ሊቀ ጳጳስ ፍራንሲስ በሃይማኖታዊና ሰብአዊ ጉዳዮች የፈጸሟቸው ዋና ዋና ተግባራት ተወስተዋል። በተለይም ስደተኞችና ድሆችን በመርዳት አስተዋጽኦ አበርክተዋል ተብሏል። በሌላ ዜና በቀብሩ ስነ ስርዓት የተገኙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዩክሬኑን ፕሬዝዳንት ቮሎዲሚር ዜሌንስኪ በዚያው ስፍራ ተገናኝተው መነጋገራቸው ታውቋል። የዋይት ሃውስ የኮሚዩኒኬሽን ዳይሬክተር ስቲቨን ቼንግ ትራምፕና ዜሌንስኪ ዛሬ ተገናኝተው ፍሬያማ ውይይት አካሂደዋል፣ ዝርዝር ጉዳዩ ወደፊት ይገለጻል ብለዋል። ቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።